እንደተለመደው እንግዲህ የተለያዩ ስፖርታዊ ዘገባዎችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። የሚገርም ነው እንግዲህ ቼልሲ አሁንም ማስፈረሙን እንደቀጠለ አስገራሚነቱን እንደቀጠለ ይገኛል። ብዙ ተጫዋቾችን እያስፈረመ ይገኛል። ምን አይነት ክለብ ነው እንግዲህ አስብሏል። በቀጣይ በሚመጣው የ2026 27 የእንግሊዝ ፕሪሚየር ሊግ ሲዝን እንግዲህ ቼልሲ እንዴት እነዚህን ተጫዋቾች አቀናብሮና አቀናጅቶ ምን አይነት ጨዋታ ሊያሳየን ይችላል የሚለው ብዙዎች ጥያቄ ሆኗል። ካሁኑ ውዝግብ ውስጥ ብዙዎችን የከተተ ጉዳይ ሆኗል። እንግዲህ አሁን ደግሞ ዌልቤክን ለማስፈረም ከፍተኛ ፍላጎት አሳድረዋል ቼልሲ። ይህ እንግዲህ በጣም አነጋጋሪ መረጃ ሆኗል በአሁኑ ሰዓት ማለት ነው። በጣም የሚገርም ነው። ዌልቤክ እንግዲህ ወደ 35 አመቱ ላይ ይገኛል። 35 አመቱ ነው። በቼልሲ ቤት እንግዲህ ሄዶ ምን እንደሚያደርግ ትልቅ ጥያቄ የሚያስነሳ ሆኗል። እንግዲህ ቼልሲ አሁንም ተጨማሪ ዌልቤክን ለማዘዋወር ትልቅ ስራ እየሰሩ ይገኛሉ። እንግዲህ ይሄ በዚህ እድሜው ላይ እንግዲህ ለቼልሲ ምን አይነት አስተዋጽኦ ያደርጋል የሚለው የብዙዎች ጥያቄ ሆኗል። የሚገርምና የሚደንቅ ነው። ሌሎች ዝውውሮችንም እንዲሁ እንመለከታለን። በተለያዩ አለማት ላይ እንግዲህ የተለያዩ ዝውውሮች እየተካሄዱ ይገኛሉ። ዞሮ ዞሮ እንግዲህ ቼልሲ በቀጣይ ይህን ዝውውር ጨርሰዋል የሚለው በጣም ብዙዎችን እያነጋገረ ነው የሚገኘው። ይሄ 30 አመት ተጫዋች ወደ ቼልሲ ቤት ሄዶስ ምን ሊፈይድላቸው ይችላል የሚለው ሌላው ጥያቄ ነው። ብዙ ዝውውሮችን እያየን እንገኛለን። እንግዲህ ሌላው ማንቸስተር ዩናይትድ ሌሎች ተጫዋቾች እንዲሁ ለማዘዋወር ጥረት እያደረገ ይገኛል። በዚህም ላይ አንደርሰንን ወደ ሊጉ ለማምጣት አሁንም ጥረት እያደረጉ ነው። ሊቨርፑልም እንደዚሁ ይህን ተጫዋች ይፈልገዋል። የሚገርም ነው። ሌላው አርሰናል በሚገርም ሁኔታ በአሁኑ ሰዓት አርሰናል አንድ ትልቅ ተጫዋች እንደሚፈልግ ሰሞኑን ዘግበንላችሁ ነበር። አሁን የቪኒሺየስ ጁኒየር ጉዳይ ነው። የአንዱሜንዴ እንግዲህ ሪያል ማድሪድን ተቀላቅሏል። በዛም ምክንያት ቪኒሺየስ ጁኒየር ወደ 400,000 ፓውንድ ሳምንታዊ ደሞዝ እየተከፈለው አርሰናልን ለመቀላቀል እንግዲህ ጫፍ ላይ ደርሷል። ምክንያቱም የያን ሜንዴ ወደ ሪያል ማድሪድ መግባት በከፍተኛ ሁኔታ ቪኒሺየስ ጁኒየር ወደ አርሰናል መምጣቱን እያረጋገጠው ይገኛል ማለት ነው። ይሄ የሚገርም ነው። እንግዲህ ሂርዊጎ ለመባል ጫፍ ላይ የደረሰው ትልቁ ዝውውር ይሄ ነው። እንግዲህ በዚህ ሳምንት ምናልባትም እንግዲህ ሰሞኑን በእርግጠኝነት መቋጫውን ያገኛል ይሄ ዝውውር። የሚገርም ዜና ነው። እንግዲህ አርሰናል ምናልባት ይሄን ተጫዋች የሚያመጣው ከሆነ ያሰገዋል ተብሎ የታሰበ ያለው እንግዲህ ክፍያው የገንዘቡ የደሞዙ ጉዳይ ነው። ሳምንታዊ ደሞዝ እንግዲህ 400 ሚሊዮን ፓውንድ ይከፈለዋል ማለት ነው። አርሰናል ይሄንን ደፍሮ ይሄን ተጫዋች ወደ እንግሊዝ ፕሪሚየር ሊግ ያመጣዋል የሚለው ይሄም ሌላኛው አወዛጋቢ ዝውውር ነው። የአንዱሜንዴ ግን ሂርዊጎ ተብሏል። ኦልሞስት ፊርማውን በማስፈር ላይ ይገኛል ሪያል ማድሪዶች። ይሄ ድንቅ ተጫዋች የሚገርም በጣም ብቃት ያለው ተጫዋች ነው። ይህን ተከትሎ ቪኒሺየስ ጁኒየር ወደ አርሰናል የመምጣቱ ነገር እርግጠኛ እየሆነ የመጣ ይመስላል። ትንሽ እንግዲህ በልጁ ሁኔታ ላይ ስንመለከት ቪኒሺየስ ጁኒየር የባህሪ ችግር አለበት። የመነጫነጭ ለአሰልጣኞች አይመችም እየተባለ ነው የሚነሳው። እንግዲህ አርቴታ ይህን እንዴት አድርጎ ሊመራው ይችላል? ከጸባውስ ጋር በምን አይነት መንገድ ጸባውን አስማምቶ የልጁን ግልጋሎት የልጁን ብቃት ሊያገኝ ይችላል? የብዙዎች ጥያቄ ነው። የመነጫነጭና ከአሰልጣኝ ጋር መበሳጨት የመነጫነጭ ባህሪ ያለበት ይህስ እንዴት ሊሳካ ይችላል? በቀጣይ የምናየው ነው የሚሆነው። እንግዲህ ዝውውሩ ከተሳካ አንዳንድ የእግር ኳስ ሰዎች እንግዲህ ተንታኞች ወደ አርሰናል መምጣት የአርሰናል ደጋፊዎችም ጭምር እንደዚሁ ሀሳቡን ሲያነሱት ቆይተዋል። ወደ አርሰናል ይሄ ጸባይ የሌለው ተጫዋች መነጫነጭ ባህሪ የሚያሳይ ተጫዋች አርሰናል ቤት የማያስፈልግም፣ ቡድኑንም ይረብሻል፣ ቡድኑን ይበክላል የማለት ሀሳቦችን እያነሱ ይገኛሉ። የሚገርም ነው። እንግዲህ ይሄ በዚህ ሳምንት አነጋጋሪው ጉዳይ ነው። የጁሊያን አልቫሬዝም ጉዳይ እስካሁን እንግዲህ ምንም ፍንጭ የተያዘበት ነገር የለም። ወዴት ይሄዳል? አሁን እሱም ሌላኛው በንጥልጥል ላይ ያለ ዝውውር ነው። የሚገርም ዝውውሮችን እያየን እንገኛለን። ዌልቤክም እንግዲህ ቼልሲን ይቀላቀላሉ። እሱም በዚህ ሳምንት የምናየው ጉዳይ ነው። ምክንያቱም ፕሪሚየር ሊጉ ሊጀምር
ቀናቶች የሚቀጥሩ ጊዜያቶች ናቸው የቀሩት። በዚህ ውስጥ እንግዲህ በዚህ ጉዳይ ላይ ሰሞኑን መቋጫውን ያገኛል የሚል ጉዳይ ነው የምናነሳው። ሌላው የባላንዶር ሽልማት እንግዲህ 26 ባላንዶር ሽልማት ጥቅምት ላይ ይካሄዳል። ከወዲሁ ግን ማን ይገባዋል የባላንዶር የሚለው አከራካሪ ነገሮችን እያነሱ ይገኛሉ። የፈረንሳዩ የእግር ኳስ ተጫዋች የነበረው እንግዲህ ሃሪኬንን አይገባውም ሲል ሀሳቡን ገልጿል። ሃሪኬን ብዙ ጎሎችን በማግባት እንግዲህ የሚታወቅ ተጫዋች ነው። ነገር ግን እንግሊዝም እያለ እዚህ ግባ የሚባል ዋንጫም አላነሳም። ባየር ሙኒክም ለክለቡ ብቻ ነው እዛ ዋንጫውን ያነሳው። ኢንተርናሽናል የሆኑ ጨዋታዎችን ዋንጫዎችን አላነሳም ይሄ ሰው። ስለዚህ ባላንዶር አይገባውም፣ ባላንዶርን አያሸንፍም ሲል የፈረንሳያዊ የስፖርት ተንታኝ እንግዲህ ሀሳቡን ገልጿል። አክሎ ምንድነው ያለው? ባላንዶር ሊሸለም የሚገባው ክሊያን ምባፔ ነው እያለ ሀሳቡን እንግዲህ ለሀገሩ ልጅ ይህንን ሽልማት በጣም ለክሊያን ምባፔ ሽልማት ይገባዋል እያለ ሀሳቡን እየገለጸ ይገኛል። በዚህ አመት በእርግጥ ብዙዎች የስፖርት ቤተሰቦች የዚህ አመት እንግዲህ የ26ቱ ባላንዶር ሽልማት ቢቀር ራሱ እያሉ ሀሳባቸውን እየገለጹ ይገኛሉ። ምክንያቱም ማንን ለመለየት የትኛውን ተጫዋች ለመለየት በጣም አስቸጋሪ ነው። አንዳንዶች እስከ ዓለም ዋንጫን ያነሱ እንደ ያሚን ያማል አይነቶቹ አሉ። ያሚን ያማል ደግሞ ቻምፒየንስ ሊግን አላነሳም፣ ነገር ግን ድንቅ ተጫዋች ነው። አንዳንዶቹ እሱ ይገባዋል ሲሉ፣ ሌሎች ደግሞ የዓለም ዋንጫን ያነሱ ስፔንም ውስጥ እንደዚሁ የሚገባቸው ተጫዋቾች አሉ። ሮድሪጎም አለ። ሮድሪጎ የዓለም ዋንጫን አንስቷል። ከሲቲም ጋር ዋንጫዎች እንዲሁ ያነሳበት ሂደት አለ። ብዙዎች ግን አሁን እዚህ የ26ቱ የባላንዶር ሽልማት በዚህ አመት ቢቀር እያሉ አብዛኛው የስፖርት ቤተሰብ ሀሳቡን ይሰጣል። እናንተስ ምን ትላላችሁ? በዚህ አመት የባላንዶር ሽልማት መቅረት አለበት ወይንስ ለማን ይሰጣል ትላላችሁ? ለክሊያን ምባፔ፣ አንድሬ ሊዮኔል ሜሲ፣ ሃሪኬን፣ ላሚን ያማል፣ ሮድሪጎ እናንተ ማን ነው ለማን ቢሰጥ ደስ ይላችኋል? ለክሊያን ምባፔ ወይንስ ለላሚን ያማል ወይንስ ሽልማቱ ደግሞ በዚህ አመት ቢዘለል ብላችሁ ሀሳባችሁን ታቀርባላችሁ? ምክንያቱም ብዙዎቹ ላይ እንግዲህ የባላንዶር ሽልማትን ለመውሰድ እንትን ብቻ አይጠበቅም። ምክንያቱም ሁሉንም ዋንጫዎች ያሳካ ቢኖር እጅግ ቀላል ይሆናል ማለት ነው። ነገር ግን አንዳንዶቹ የዓለም ዋንጫን በልተዋል፣ ቻምፒየንስ ሊግ አልበሉም፣ የክለብ ዋንጫን አንስተዋል፣ ሌሎችን ዓለም ዋንጫን አላሟሉም። እንዲህ አይነት ነገር በሁሉም ተጫዋቾች ላይ ስለሚያሳይ ይሄ በጣም ለመራጮችም አስጊ የሆነ ነው በዚህ አመት። እስኪ አድማጮች እዚህ ላይ ምን ትላላችሁ? እስኪ ማን ነው የሚገባው በዚህ የ26 የባላንዶር ሽልማት? የሚገርም ክርክር ውስጥ ነው። ካሁኑ ብዙ የስፖርት ቤተሰቡን ውዝግብ ውስጥ እንትን ያለ ነው። በቀጣይ ግን ያው ቀጣይ እንግዲህ ጥቅምት እና ህዳር ባለው አካባቢ ላይ የዚህ ሽልማት እንግዲህ ፍጻሜውን ያገኛል፣ መልሱን እናገኛለን ማለት ነው። እናንተ ግን ከወዲሁ እስኪ ኮሜንት ሴክሽን ላይ ሀሳባችሁን አስፍሩልን። ማን ይህንን ሽልማት ያነሳል በዚህ አመት? የሚገርም ነገር ነው። ይሄም ሌላው አወዛጋቢ ነገር ነው። እንግዲህ የሚገርም ነገር ነው። እንግዲህ ከዝውውር ጋር በተነሳ አሁን አዲስ ነገር እንግዲህ የአንዲያ ሞንዴ ነው እንግዲህ እሱ እንደነገርኳችሁ ተጠናቀቀ። ሂር ዊ ጎ ተብሏል፣ ተሳክቷል። እንግዲህ ይህ ተጫዋች በቀጣይ በሪያል ማድሪድ ቤት የምናየው ይሆናል። ብራዚላዊ ኮከብ ተጫዋች ቪኒሺየስ ጁኒየር እንግዲህ አሁንም አወዛጋቢ ነው። ምክንያቱም የአንድ ሜንዴ ማድሪድ ከገባ የግዴታ ቪኒሺየስ ጁኒየር ከዛ መውጣት፣ ምክንያቱም በሱ ቦታ ላይ ነው የሚጫወተው። ስለዚህ ቪኒሺየስን ቤንች ማድረግ ደግሞ የማይታሰብ ነው። ማንኛውም አሰልጣኝ ሊደፍረው የማይችለው ነው። የግድ ኮንትራቱም ሊያልቅ 1 አመት ነው የቀረው። የግድ በገንዘብ ተጠቃሚ ሆነው ክለቡ በዚህ አመት እንግዲህ ይለቀዋል። ይሄም ወደ አርሰናል ሂሩጎ መባሉ አይቀርም። በዚህ ሳምንት ይህንንም ዝውውር እናያለን ማለት ነው። የሚገርም ነገሮች ነው። እንግዲህ ሌሎችም ዘገባዎችን ይዘንላችሁ እንመጣለን። ለዛሬ እንግዲህ ያሉን የስፖርታዊ ዋናዎቹ እንግዲህ እነዚህ ዝውውሮች ናቸው። ባላንዶርን አነሳን። በቀጣይ ቪዲዮ እንግዲህ ጠለቅ ያለ እንግዲህ የሚጠናቀቁ ዝውውሮችን እያየን እናቀርብላችኋለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ፕሮግራማችን ከፍ እንዲል፣ ፕሮግራማችን ተደራሽነቱ የላቀ እንዲሆን ላይክ፣ ሼር፣ ሰብስክራይብ አድርጉ።
እስከዛው እስከምንገናኝ በቀጣይ ስፖርታዊ ትንታኔዎች እስከምንገናኝ ሰላም ጤና ይስጥልን። ቸር ሰንብቱልን።